አዋራኝ እንጂ ማንም የለኝም እኮ። እና እኔ ምን አገባኝ? ያማታል እንዴ? ፍቅራችንስ? ያሳለፍናቸው ጊዜያቶችስ? ቆይ ከትናንት ወዲያ ስትላቸው የነበሩት ቃላቶችስ አለቁብህ? ንገረኝ፣ አለቁብህ ወይ? አስጨቅጭቂኝ በእናትሽ። በጣም ነው ያስጠላሽ። አንዴ አይኔን እያየኸው ምን ማለት ነው? በጣም ነው ያስጠላሽ። አይደለም አይንሽን ላይ አንቺን ማየት ራሱ በጣም ነው ያስጠላኝ። ቆይ በፍቅሬ ልታብጂ ነው እንዴ? አዎ ላብድ ነው። አዎ ባንተ ምክንያት ላብድ ነው። ደስ አለህ ላብድ ስለሆነ? ንገረኝ፣ ደስ አለህ ወይ? ምን አድርግ ነው የምትይኝ ሴትዮ? ያማታል እንዴ? አውቃለሁ ማንም አይወድሽም፣ ፈላጊም የለሽም። ለዛ ነው እንደ መዥገር እኔ ላይ ተጠበቅሽብኝ። ይሄንን ማለት ነው እንደሚመስልሽ? ማለት እሺ፣ ቆይ ለምን አብረኸኝ ነው? ስላሳዘንሽኝ፣ ፈላጊ ስለሌለሽ ልደበርብሽና ጊዜ ላሳልፍብሽ። በዋነኝነት ግን ይሉኝታ ይዘኝ ነው ካንቺ ጋር የሆንኩት። እናቴ ምን ትላለች መሰለሽ? ቅጥ ያጣ ይሉኝታ ለቁጭት ይዳርጋል ትላለች። እናማ ሂጂ አትበጥብጭኝ፣ ስራዬ ልስራበት። የኔ ቆንጆ የኔ ቆንጆ ምን ሆነሽ ነው? ምን አገባ? ዞር በል ወደዛ። ወይስ ታሳዝን። አልሰማውም እንዳትል። ሀብታም ቤት የ4 ሚሊዮን ብር ሽልማት አዘጋጅቶላችኋል። ታዲያ በየቀኑ 80 ሺህ ብር ለ50 ሰዎች ሊሸልም 300 ብር ዲፖዚት በማድረግ የፋስት ኬኖ ጌምን 3 ጊዜ በመጫወት ውድድር ውስጥ መግባት ትችላላችሁ። ሀብታም ቤት። እያንዳንድሽ አልሰማውም እንዳትይ። አንቺ ማን አባሽ ሆነሽ ነው እያወራሁሽ ጥለሽ የምትሄጂው? ይኸውልሽ ንግግሬን አልጨረስኩ። እኔ ደግሞ ጨርሻለሁ። ምን ይመስላል? በፍጣሪ ልቀቀኝ። ይኸውልሽ የሰፈሩ ካቦ እንደመሆኔ መጠን ማንም ሰው ከኔ ትእዛዝ ውልፍት ብሎ አያውቅ። እና ታዲያ እኔ ምን አገባኝ? በየሰፈሩ ጠፍጠፍ ያለ ድንጋይ እየመረጡና ሴት ልጅ ማሳደድ ሙያ መስሎ ነው እንደሚታይ። ስራ ፈት ሂጂ አንቺ። በጥፊ ነበር ማለት። አታስፈራራኝ። ወንድነት የሚለካው ሴት ልጅ ላይ እጅ በማንሳት አይደለም። እሺ ወይኔ ዳጊ፣ ለነገሩ ይዘገያል እንጂ አየ ጅብ ናት። ማሂ ማለት ስነግርሽ ተግደረደርሽ። ጓደኛሽን አግብቼ ለሰርጉ አፍኛ ትነፊያለሽ። ወይኔ ቆንጆ ነው ዳጊዬ። አንቺ ወደዛ ስማኝማ፣ ስለ ሀብታም ቤት ልንገር። ለአንድ ወር የሚቆይ 15 ሚሊዮን ብር ሽልማት አለ። በየቀኑ የ500 ሺህ ብር እጣ ያወጣል። ለ100 እድለኞች 5000 በቀን ይሸልማል። የሚጠበቅብህ ከ50 ብር ጀምሮ ጌም መጫወት ብቻ ነው። አመሰግናለሁ ቆንጂት። ደግሞ ዳጊ ናፍቀኛል። አመጣሽ። ለነገሩ ካንቺ እሷ ትሻለኛለች። ሂዳ ታስፈራራለህ እንዴ? ሰማይ የምትደግፍልኝ መሰለህ እንዴ? ደነስ ምን ሆነሽ ነው? የሆነ የህፃን ልጅ ድምጽ አይሰማህ? የህፃን ልጅ ድምጽ ሰማሁ ብለሽ ይሄን የመሰለ የፍቅር ወሬ ተቆረፍጃለሽ? አይ የሆነ የህፃን ልጅ ድምጽ ተሰምቶኛል። መጣሁ። ዛሬ ደግሞ ከምን አይነት ፋራ ጋር ነው የመጣሁት? ስታስጠላ። ኬቢ ብዬሽ ነበር። የህፃን ልጅ ድምጽ ነው። እና እኔ ምን ላድርገው? ማንም ሲከሰከስ ለጣለው ልጅ ነው ሄደን እናንሳ ምናምን የምትይ? አንተ አለመሄድ ትችላለህ፣ እኔ ግን እሄዳለሁ። እሺ ያልኩህ እኮ ህፃን ልጅ ነው። ማንም ጥሎት ለሄደ ልጅ ብለሽ ነው ስንት ዓመት ሙሉ የገነባሽውን ፍቅር ጥለሽ የምትሄጂው? ይኸውልሽ ከሄድ አልመለስም። መሄድ ትችላለህ። አንተ ለዚህ ህፃን ልጅ ያራላ ለራስህ ህፃን ልጅ ትራራለህ ተብሎ አይታሰብም። ልቀቀኝ። እንዴት ጥዬ እሄዳለሁ? የእኔ አባት፣ እኔም እኮ ነገ ጠዋት እወልዳለሁ። እኔ እንኳን የማሳደግ አቅም ባይኖረኝ ለሚያሳድግ ሰው እሰጥሃለሁ። ዘንድሮ እኮ ማይታይ ጉድ የለም። ምንድነው አሁን እነዚህ የሚያጣላቸው? እያሳመምከኝ ነው፣ ለቀኝ። አንተም እያሳመምከኝ ነው፣ ለቀቀኝ። አንተ ቆይ ተላቀቁ። ኑ ሁለታችሁ ኑ። ምንድነው የሚያጣላችሁ? እሱ ነው ሚጣን ወዳታለሁ ብሎ ማናት ደግሞ ሚጣ? እላይ ሰፈር ያለችው ክራሼ ናታ። ዘንድሮ ደግሞ እንደናንተ ያፈላ የለም። ጭራሽ በዚህ እድሜ ክራሼ ምናምን ትላለህ? ሂድ ከዚህ ሂድ። እዚህ ታ ምን ይመስላሉ? አንተ ማን ስለሆንክ ነው የምትመታቸው? ምን ነው ደበረሽ? አይ እሱማ አልደበረኝም። ማለቴ ግን መማታት አልነበረብህም። ስትኮሳተሪ በጣም ቆንጆዬ ነሽ። ታዲያ ኧረ እባክህ። እውነት ግን እነሱ ተመቱ ብለሽ ነው የመጣሽ? እሱማ አንተን ለማየት ነው የመጣሁት። እንዴ ትልቁ ዳቦ ሊጦና ና እባክህ እንሂድ። እናንተ አይጠብቁኝ እንጂ እብድ
ምንድነው አንቺኛ የምታስጠቁር? ደንግጬ ነው። ከዚህ በኋላ እሱ ያለበት ቦታ እየሄዳችሁ ነው። እሺ ተንኮል የምትሰሩ ጀግኖች። እንኩ ይመችሽ። አንተ ሌባ የሰረካትን ዕቃ ትመልሳታለህ። እሺ ሌባ አይደለም እሱ ሌባ አትበሉት። እሺ እርግጠኛ ነሽ? ራሱን ያነሳው እንዴ? እሺ ለሱም ይሁን ማስረጃ አላችሁ? አዎ ማስረጃ አላችሁ። ስታነሳ ባይነ ያየው ማስረጃ ስትል አታፍርም እንዴ? ወይ የሰረከውን ዕቃ ትመልሳለህ ወይ ደግሞ ወደ ህግ እንወስዳለን። ማስረጃ እስከሌላችሁ ድረስ ምንም የማድረግ መብት የላችሁ። ናኒት ያምሻል እንዴ? ሌባ ነህ። እሺ እንደዛ ስከራከርልህ ምንም ያላወቅኩ ነው እንዴ መሰለህ? እና ካወቅሽ ለምን ተከራከርሽልኝ? እና ማንንም በአደባባይ ይሰቀል ሲላብራችሁ ይሰቀል ነበር የፈለከው? ጓደኛዬ እኮ ነህ። ከተባልነን በቃ ይቀራል። መልሰዋለሁ። አዎ መልሰው። ለማንንም አሳልፌ አልሰጠህም፣ ምክንያቱም ጓደኛዬ ነህ። ሌብነትህን ግን በፍጹም አልደግፈውም። እሺ ጠብቂኝ። ወይኔ ፊቲ እውልክ ከሄድኩ ግን መቼም አልመለስም። እሺ ጥርግ በይ ሂጂ። ምን ነው ደነገጥሽ? ልሂድ ስል ሂጂ ነው የምትለኝ? እና ምን ልበልሽ? የሆነ ነገር ብለህ አታስቀረኝ። ፍቅርና አላህ አብሮ አይሄዱ። ሁሌ ለምነኛል ብለሽ አስበሽ ከሆነ ተሳስተሻል። ሌላ ጊዜ እኮ ግን እንደዚህ ብለህኝ አታውቅም። ሁሌም ነበር የምታባብለኝ። የሚያባብልሽ አፌ ሂጂ ማለት እንደሚችልም ማወቅ አለብሽ። እና አሁን ልሂድ? ሄድሽ ብዬ ሳስብ ትመጫለሽ፣ መጣሽ ብዬ ሳልጨርስ ደግሞ ትሄጃለሽ። ስለዚህ ምን? ስለዚህማ መሄድ ትችያለሽ። እንደውም አልሄድም። እሺ ጨከን ሆ ለኛ ችግር የሰራሽው ስራ ሳንጃው ና ሲስተሯ ኧረ አንተ ሳፈር በበላ ምን ልትሰራ መጣ? አይ ገና ከመምጣት ምን ያሳድብሻል? እንጃባ እንከፍ ኦፍ እሺ አሁን ብር ስጭ። ደግሞ የምን አባ ብር? ተራ አስከባሪ እንጂ ኤንጂኦ መሰልኩ? ደግሞ ለምን ፈልገው ነው? ለትምህርት ቤት ነዋ። ኧረ የለኝም። ጥሩ ትምህርት ቤት አልሄድማ። ኧረ ለኔ ስትል እንጦሮጦስ ለምን አገባው? ሄሎ ሚኪ የት ናችሁ? እዛው ጠጅ ቤት መጣው። በቃ እባክህ ክላስም አልገባም። መጣው ና ተመለስ። አንተ ተረገምክ። እሺ ስንት ብር ነው የፈለከው? 50 ብር ማለት 100 ብር። ያንተ መጫወቻ ሆኜ ልቅራ? ቻው